የሰውን ድምፅ ስንሰማ እንቅልፍ መምጣቱና ዘና ማለታችን የተለመደ ነው። ዛሬ ምሽት በርካታ ታሪኮችን በአንድ ላይ የያዘ ልዩና ረጅም ዝግጅት ይዘንላችሁ ቀርበናል። ዛሬ የምንጎበኘው የሊሊን የዝናባማ ቀን የዳቦ መጋገር ይሆናል። የዛሬው ስብስባችን 4 ተወዳጅ ታሪኮችን ይዟል። የዱባ ፓይ እና ቡና፣ በመቀጠል የተጋገረ አፕል በነፋሻማ ቀን፣ ፍጹም ኩኪሶች እና በመጨረሻም የፉጅ ጣፋጭ ጭጋጋማ የሆነ ቀን። ለዝግጅቱ ምቹ ሁኔታን ለመፍጠር የዝናብ ድምፅ በዝግጅቱ በሙሉ ከበስተጀርባ በቀስታ ይሰማል። ታሪኮቹ በሙሉ በቬዲ ግሮቭ ኦሊቨር የተጻፉ ሲሆን በትረካ የማቀርብላችሁ ደግሞ እኔው ነኝ። እንግዲህ አሁን በደንብ ለመረጋጋትና ለመተኛ ጊዜ ውሰዱ። ብርድ ልብሳችሁን ጠበቅ አድርጋችሁ ተሸፈኑ። ትራሳችሁን አስተካክሉ። ራሳችሁ ትራሱ ላይ ሲያርፍና አንገታችሁ እንዲሁም ትከሻችሁ ሙሉ በሙሉ ሲፍታታ ይታወቃችሁ። እዚህ ጋደም እንዳላችሁ ምንም ላለማድረግ ራሳችሁን ፍቀዱለት። በሰውነታችሁ ላይ የሚሰማችሁ ማንኛውም ውጥረት ካለ ቀስ በቀስ እንዲለቃችሁ አድርጉ። በየትንፋሹ ውጥረቱ እየቀነሰ ይሄዳል። ለሚቀጥሉት ጥቂት ሰዓታት ከዚህ የተሻለ የምትሆኑበት ቦታ የለም። እዚህ በሞቀው አልጋችሁ ላይ ከዚህ ደስ የሚል ታሪክ ጋር መሆን ብቻ ታሪኩ ይጀምራል። የዝናቡ ጠብታዎች በመኝታ ቤቱ መስኮት ላይ በቀስታ ያንኳኳሉ። የዚህ ማለዳ ዝናብ ምት ሊሊ ከህልሟ ወደ ንቃት እንድትመጣ የሚያደርጋት የመጀመሪያው ድምፅ ነው። እያንዳንዱ ጠብታ በመስታወቱ ላይ ሲፈነዳ በትኩረት ትሰማለች። አንድ በአንድ ልትቆጥራቸው ትሞክራለች። ነገር ግን ቁጥራቸው በዝቶ ግራ እስኪያጋባት ድረስ ከዚያ ይልቅ ሐሳቧ እንዲረግጥ ትተዋለች። የዝናቡ ድምፅ እንደተዘረገፈ የሩዝ እህል አንድ ላይ ይዋሃዳል። ይህ የወቅቱ ሙዚቃ ነው ስትል ታስባለች። የዝናቡና የቅጠሎቹ መንገጫገጭ በጣም አስገራሚ ነው። ሊሊ እጆቿን ወደ ላይ ዘርግታ ታዛጋለች። ውጪ ገና ጨለማ ቢሆንም የምትነሳበት ሰዓት ደርሷል። ብዙም ሳትቆይ ካባዋን ደርባ ለደንበኞቿ የሚሆኑ ጣፋጭ ነገሮችን ለማዘጋጀት ወደ ዳቦ ቤቷ ትጓዛለች። ሊሊ ከጎረቤቶቿ ቀድማ ቀኗን ብትጀምርም ይህ በፍጹም አይከብዳትም። የማለዳውን ጸጥታ ትወደዋለች። የመጀመሪያው ዳቦ ከምድጃ ሲወጣ የሚሸተው መዓዛና ከቡናው የሚወጣው እንፋሎት ልዩ ስሜት ይሰጣታል። ካልጋዋ ወርዳ እግሮቿን መሬት ላይ ስታሳርፍ ለስላሳው ነጠላ ጫማዋ በሙቀት ይቀበሏታል። በጸጥታ ወደ ወጥ ቤቷ ትጓዛለች። በመስኮቱ በኩል ከጎረቤት ቤት በስተጀርባ የመጀመሪያውን የንጋት ብርሃን ትመለከታለች። ጎረቤቷ ገና በከባድ እንቅልፍ ውስጥ ነው። የእሱ የአትክልት ስፍራ አበቦች የተሞላና ውብ ነው። ሊሊ የጠዋት ምርጫዋ የሆነውን ወፍራም ጥቁር ሻይ ታፈላለች። ጥቂት ወተት ሲጨመርበት ቀለሙ ሲቀየር ማየት ደስ ይላታል። በመስኮቷ አጠገብ ባለው የእንጨት ወንበር ላይ ተቀምጣ ያንን ፍጹም የሆነ ሚጣፍጥ ሻይ ለመጀመሪያ ጊዜ ፉት ትላለች። ከውስጧ ሙቀት ይሰጣታል። ሰማዩ በደመና ተሸፍኗል። ሊሊ ዝናቡ ዛሬ እንደማያባራ ታውቃለች። ይህ ደግሞ ሰላም ይሰጣታል። ዝናብ ባይኖር ኖሮ ያንን የሞቀ ሹራቧን፣ ደማቅ ቦቲ ጫማዋን እና ያንን ደስ የሚል ቢጫ ዣንጥላዋን ለመጠቀም ምክንያት አታገኝም ነበር። ልብሷን ለብሳ ወደ ውጪ ስትወጣ ቀዝቃዛው አየር ያቅፋታል። በሯን ቆልፋ ቢጫ ዣንጥላዋን ትከፍታለች። ቢጫ ዣንጥላዋ በዚያ ግራጫማ ጠዋት ውስጥ እንደ ፀሐይ ደምቆ ይታያል። መንገዱን ስትጀምር ከጎረቤት መስኮት ላይ ሆኖ በዝምታ የሚመለከታትን ነጭ ድመት ታያለች። የመንገዱ መብራቶች በዝናብ በረጠበው አስፋልት ላይ ደስ የሚል ነጸብራቅ ፈጥረዋል። በዣንጥላዋ ጥላ ስር ሆና ስትጓዝ የልጅነት ጊዜዋን ታስታውሳለች። በትራስና በብርድ ልብስ ቤት ሰርታ የምትደበቅበትን ያንን አስተማማኝ ስሜት። ከኮረብታው ግርጌ በቀለማት ያሸበረቀው የዳቦ ቤቱ በር ከሩቅ ይታያል። ይህን በር ከዓመታት በፊት አንድ ቀን አመሻሽ ላይ ራሷ ናት በቀለም ያስጌጠችው። ቁልፉን አውጥታ ትከፍታለች። በሩ ሲከፈት ዳቦ ቤቱ በደስታ ይቀበላታል። የዱቄት የስኳርና የቡና መዓዛ በአየሩ ላይ ተሰራጭቷል። ትናንሽ መብራቶችን ስታበራ እንደ ከዋክብት ብልጭ ድርግም ይላሉ።
በጥልቅ ትንፋሽ ወስዳ ሰላም ይሰማታል። የአንድ ሰው ሕይወትን አስማታዊ የሚያደርጉት እነዚህ ትናንሽ ቅጽበቶች እንደሆኑ ታስባለች። ማታ ሲቦካ ያደረውን ሊጥ አውጥታ ማዘጋጀት ትጀምራለች። ቀረፋ፣ ስኳር እና ለውዝ ትነሰንስበታለች። የዳቦ መዓዛ ዳቦ ቤቱ መሙላት ሲጀምር ዝናባማው ቀን በሙቀት ይጀምራል። ሊሊ ኦቭኑን በር ስትከፍተው እንደ ድራጎን ትንፋሽ የሚሞቅና የሚጣፍጥ ትኩስ አየር ጉንጮቿን ነካቸው። ይህ አየር የዳቦ ቤቱን መንፈስ አዝሏል። የተቆላ የዱባ መዓዛና የተቀመመ ጣፋጭ ሽታ። ያን ወርቃማ ፓይ እንዲቀዘቅዝ ጠረጴዛው ላይ ካስቀመጠች በኋላ የተጠቀመችባቸውን ዕቃዎች የማጠብና የማስተካከል ስራዋን በዝግታ ጀመረች። የመለኪያ ኩባያዎች ድምፅና ጎድጓዳ ሳህኖቹን ስታስቀምጥ የሚሰማው የውሃ ሹክሹክታ አካባቢው ሞላው። በመስኮቱ በኩል ሼመስን ተመለከተችው። ጋዜጣውን የሚያነብ ቢመስልም አይኖቹ ግን ደጋግመው ወደ ጠረጴዛው ያማትራሉ። ሊሊ በፈገግታ ለሱ የሚሆን አንድ ትልቅ ቁራጭ ቆረሰች። ከዚያም ለራሷም እንደሚገባ በማሰብ ሌላ ቁራጭ ጨመረች። በእያንዳንዱ ሳህን ላይ የዊፕድ ክሬም ክምር አድርጋ ሳህኖቹን ይዛ ወደ መስኮቱ ተጓዘች። ሽታው ግሩም ነው ሊሊ፣ ልክ እንደ ሁልጊዜው ይላል ሼመስ በትዝታ በራሰ ድምፅ ሹካውን ወደ ፓዩ እየሰደደ። ሊሊ የመጀመሪያውን ቁራጭ ቀመሰች። የጣዕሙ ቅንጅት ድንቅ ነው። የዱባው ለስላሳ ጣዕም ከቅርንፉዱና ከኮረሪማው ጥልቅ መዓዛ ጋር ተዋህዷል። ይህ ከምግብ አሰራር በላይ ነው፣ ትዝታ ነው። በትንሿ ሱቋ ዙሪያውን በጸጥታና በኩራት ተመለከተች። በመስኮቱ መስታወት ላይ ያሉት ትናንሽ መብራቶች ከውጪ ከሚዘንበው የዝናብ ድምፅ ጋር አብረው ይለጨለጫሉ። በዚህ ቅጽበት የቅመሙ ጣዕም በአንደበቷ ላይ ያለ የቆየ ወዳጇም በአጠገቧ ሆኖ ሁሉም ነገር ልክ መሆን እንዳለበት ሆነ። ፍጹም ልክ ፍጹም። ለሊሊ የዳቦ ቤት እንዲሁ የንግድ ቦታ ብቻ አይደለም፣ ይልቁንም የብዙ ታሪኮች ስብስብ ነው። ያ ያረጀ የእንጨት ወለል፣ እያንዳንዱ ጩኸትና በበሩ ላይ ያሉት ጭረት መሰል ምልክቶች ሁሉ በዚህ በር አልፎ የገቡ ደንበኞችን ትውስታ ይዘዋል። ሊሊ አካባቢዋን ስትመለከት ፈገግ ትላለች። በትክክል መሆን ባለባት ቦታ ላይ እንዳለችም ይሰማታል። እዚህ ጋር ነው ቤቷ። ከውጭ ያለው ማለዳ ግርግር የበዛበት ነው። የዝናቡ ጠብታዎች በመስኮቱ መስታወት ላይ እንደ ከበሮ ይደለቃሉ። አልፎ አልፎም ነፋሱ ዝናቡን በመስታወቱ ላይ በኃይል ያጋጨዋል። ሊሊ አይኖቿን ጨፍና ከሽፋኖቹ ስር ተኝታ የዝናቡንና የነፋሱን ድምፅ ታዳምጣለች። እነዚህ ደቂቃዎች ለእሷ በጣም የምትወዳቸው ናቸው። ገና ከአልጓ ከመነሳቷ በፊት ያሉት አእምሮዋ በህልምና በእንቅልፍ ስሜት የታጀበባቸው አፍታዎች። እጆቿን ወደ ላይ ዘርግታ በደንብ ከተንጠራራች በኋላ ቁርጭምጭሚቶቿን በደንብ ታሽከረክራቸዋለች። በመጨረሻም ረጅም ትንፋሽ ወስዳ ከአልጓ ትነሳለች። 1 ደቂቃ ብቻ ስትል ለራሷ በፈገግታ ታስባለች። የዝናቡ ድምፅ እንደ መጋረጃ በመስኮቱ ላይ ሲወርድ እያየች ቤቱ ጸጥ ብሏል። ጎረቤቶቿና የሰፈሩ ድመቶች እንኳ ገና በሞቀ አልጋቸው ውስጥ ሆነው ጎህ እስኪቀድ በሚጠባበቁበት በዚህ ሰዓት ሊሊ ወጥ ቤት ውስጥ ናት። መጀመሪያ የምታደርገው ነገር ሻይ ለማፍላት ውሃ መጣድ ነው። ውሃው መፍላት ሲጀምር የሚወጣውን ድምፅ እየሰማች ካቢኔቱ ላይ ትደገፋለች። ጥቁር የቅጠል ሻይዋን አውጥታ በትንሹ የሻይ ማጥለያ ውስጥ በጥንቃቄ ትጨምራለች። የፈላውን ውሃ ስታፈስበት የሻዩ ቀለም በውሃው ውስጥ ሲቀላቀልና መዓዛው ቤቱን ሲሞላው በአድናቆት ትመለከታለች። ዛሬ ወተት አትጨምርም፣ ጠንከር ያለ ሻይ ፈለገች። ሻይዋን ይዛ መስኮቱ ስር ወዳለው የእንጨት ወንበር ትሄዳለች። ከባድና ደመናማ የሆነውን ሰማይ እያየች ሻይዋን ትጎነጫለች። ዛሬ ወፍራም ጃኬት የሚጠይቅ ቀን ነው። የሊሊ የውስጥ ሰዓት በትክክል የተቃኘ ነው። ሻይዋን መቼ አጠናቃ መቼ መውጣት እንዳለባት ጠንቅቃ ታውቃለች። ከውጭው አየር ጋር የሚስማማ ግራጫ ሸሚዝ ለብሳ ወፍራም የሱፍ ኮቷን ደርባ ትቆልፋለች። በመጨረሻም ወፍራምና በእጅ የተሰራ ሻርፕ በአንገቷ ላይ ትጠመጥማለች። ይህ ሻርፕ ከ2 ዓመት በፊት ሮዝ የተባለች ደንበኛዋ የሰጠቻት ስጦታ ነው።
ሻርፑን በጠመጠመች ቁጥር በዙሪያዋ ያሉትን ወዳጆቿን ታስባለች። ይህ በውስጧ ልዩ ሙቀት ይፈጥርላታል። ጓንቶቿን አጥልቃና ታማኝ ቢጫ ዣንጥላዋን ይዛ ለመውጣት ትዘጋጃለች። ከቤት ስትወጣ ንፋሱ ሊገፋት ይሞክራል። ሊሊ ግን አልተሸነፈችም። ቢጫ ዣንጥላዋን ስትከፍተው በዚያ ጨለማ ማለዳ ላይ ብቸኛው ደማቅ ቀለም ሆኖ ይታያል። መንገዱ በመንገድ መብራቶች ብርሃን ያብለጨልጫል። የጎረቤቷን መስኮት ስታልፍ ሁልጊዜ የምትጠብቃት ነጭ ድመት ዛሬ ተኝታለች። ሊሊ ፈገግ አለች። ድመቷን ትረታታለች። ነገር ግን ሊሊ መሄድ አለባት። ዝናብም ይሁን ፀሐይ፣ የዝናባማ ቀን ዳቦ ቤት መከፈት አለበት። ከፊት ለፊቷ የዳቦ ቤቱ ደማቅ ቀለም ያለው በር በጭጋግ ውስጥ ይታያል። ይህ ቦታ መጠለያ ነው። ከጥቂት ሰዓታት በኋላ ሰዎች ከዚህ ብርድ ለመሸሸግ ትኩስ ቡና ለመጠጣትና ጣፋጭ ዳቦዎችን እየበሉ ለመጫወት እዚህ ይሰበሰባሉ። ልክ በሩ ጋር ስትደርስ አንድ ኃይለኛ ንፋስ ዣንጥላዋን ገልብጦ ሰበረው። ሊሊ ዣንጥላዋን በብብቷ ይዛ በፍጥነት ወደ ውስጥ ገባች። መብራቱን ስታበራው ዳቦ ቤቱ በዝምታ ውስጥ ቢሆንም የቡናና የለውዝ መዓዛው ገና አልለቀቀውም። ዣንጥላዋ ቢሰበርም መንገዱ ቢረጥባትም ቅሬታ የላትም። ከውጭ ያለው ማዕበል ይሁን እዚህ ውስጥ ግን ቀኑን በደስታ ለመጀመር ዝግጁ ናት። ውጪ ዝናቡ በከባድ ሁኔታ መሬቱን ሲያካፋው ሊሊ በድንገት አንድ አዲስ ነገር የማድረግ ስሜት መጣባት። በቤቱ ጥግ ወዳለው ምቹ የመቀመጫ ቦታ ሄዳ ትንንሽ የጌጥ መብራቶቹን ሰካቻቸው። በቅስበት እንደ አልማዝ በላይዋ ላይ ደመቁ። አሁን በደስታ እየተራመደች ወደ ቁም ሳጥኗ አመራች። በረድፎቹ ላይ የተደረደሩትን የዱቄትና የቅመማ ቅመም አይነቶች ስትመለከት ዛሬ ምን ብሰራ ይሻላል ስትል ለራሷ በሹክሹክታ ጠየቀች። ለራሷ ደስታ የሚሰጣትን ነገር ፍለጋ ስትቃኝ የአያቷን የድሮ የምግብ አዘገጃጀት መጽሐፍ አገኘች። በጊዜ ብዛት ቢጫ በሆኑት ገጾች መሃል ስትፈልግ በምድጃ የሚበስሉ የፖም ጣፋጮች የሚል ርዕስ አየች። በገጹ ዳርቻ ላይ አያቷ በእጅ ጽሑፋቸው ለቀዝቃዛ የመኸር ቀን ተመራጭ ነው የሚል ማስታወሻ አስፍሯል። ሊሊ ፈገግ ብላ ዛሬ የምሰራው ይሄንኑ ነው ስትል ወሰነች። ቅቤ፣ ቡናማ ስኳር፣ ቀረፋ፣ የወይራ እህል እና ፖም ሰበሰበች። መጀመሪያ ፖሞቹን ሳትሰነጥቅ መሃላቸውን በጥንቃቄ መቦርቦር ጀመረች። በአያቷ ማስታወሻ ላይ በተሰጠው ምክር መሰረት ትናንሽ ቢላዎችን በመጠቀም የፖሙን እምብር ታወጣች። ስራው አሁን እየለመዳት መጣ። ሁሉንም ፖሞች ለጣፋጭ መሙያ ዝግጁ አደረገች። ቅቤውን፣ ስኳሩን እና ቅመሞቹን አንድ ላይ አዋሃዳ ካሸች በኋላ በፖሞቹ ውስጥ በጥንቃቄ ሞላች። ከዚያም በመጋገሪያው ሳህን ላይ በረድፍ አስቀመጠቻቸው። እንዳይደርቁ ጥቂት ውሃ በሳህኑ ስር አከለችበት። በመጨረሻም ወደ ሙቅ ምድጃ ውስጥ አስገባችው። የምድጃው የጊዜ መቁጠሪያ እስኪሞላ ድረስ የዳቦ ቤቱ በር ሲከፈት ተሰማ። የቅርብ ጓደኛ የሆነችው ሮዝ ነበረች። ሮዝ እንደገባች ሊሊ ቡናውን አቀረበችላት። ስለ ዝናባማ ቀንና ስለ ሊሊ ስለተሰበረው ዣንጥላ እያወሩ ሳለ ሌሎች ደንበኞችም ከዝናብ እየተጠለሉ ወደ ውስጥ መግባት ጀመሩ። ክፍሉም በቡና በቅመማ ቅመም መዓዛ ተሞላ። ጊዜው ሲደርስ ሊሊ የበሰሉትን ፖሞች ከምድጃ ወጣች። ፖሞቹ ለስልሰውና ማር መስለው ይታያሉ። በላያቸው ላይ ነጭ ክሬምና ጣፋጭ ካራሜል አፈሰሰችባቸው። መዓዛው ቤቱን በሙሉ አወደው። ለመጀመሪያዋ ደንበኛዋ ለሼመስ አቀረበችለት። ከዚያም ለሌሎቹ በሙሉ አከፋፈለች። በዚህ መሃል ሮዝ በስጦታ ወረቀት የታሸገ ጥቅል ይዛ መጣች። ለሊሊ ከዝናባማ ቀን ዳቦ ቤት ጓደኞችሽ የሚል ማስታወሻ አለበት። ሊሊ ስጦታውን ስትከፍተው አረንጓዴ በቢጫ ነጥቦች ያሸበረቀና የዳክዬ ጭንቅላት ቅርጽ ያለው እጀታ ያለው አዲስ ዣንጥላ ነበር። የሁሉንም ደንበኞች ፈገግታ ስትመለከት እዚህ ቦታ የራሷ ቤተሰብ እንዳላት ተሰማት። ሊሊም ለሮዝ ካዘጋጀችው ጣፋጭ ፖም አንዱን ሰጠቻት። በማግስቱ ጠዋት ሊሊ አይኗን ስትገልጥ የሰማችው የዝናብ ጠብታዎች ድምፅን ነበር። ዛሬ ትልቅ ቀን አላት። በኩኪስ የታጀበ ድግስ በዳቦ ቤቷ ታዘጋጃለች። በደስታ ተነስታ ሞቅ ያለ ልብሷን ለብሳ ወደ ቤቷ አመራች።
ዝናቡ ቢጥልም በሊሊ ዳቦ ቤት ውስጥ ግን ሁሌም ሙቀትና ፍቅር አለ። የሊሊ የጠዋት ልማድ ሁሌም አንድ አይነት ነው። የሚጀምረው በሻይ ማፍያው ድምፅ ነው። ውሃው እስኪፈላ ድረስ ያንን በክረምት ወራት የምትወደውን የብርቱካንና የቅመማ ቅመም መዓዛ ያለውን ጥቁር ሻይ በብረት ማጥለያ ውስጥ ታዘጋጃለች። ውሃው ሲፈላ በላዩ ላይ ተፈስበታለች። ያ የቅመማ ቅመም እንፋሎት በአየር ላይ ሲበተን በጥልቅ ትንፋሽ ትመስጣለች። ትንሽ ወተት ጨምራበት በመስኮቷ አጠገብ ወዳለው የእንጨት መቀመጫ ታመራለች። በዚህ የዓመት ወቅት ፀሐይ ቶሎ አትወጣም። ውጭው ገና ጨለማ ነው። የጎረቤቷ ቤት የሌሊት መብራቶች በሩቅ ይታያታል። ከሷ በቀር ግን አብዛኛው ሰው በእንቅልፍ ልብ ነው። ሊሊ በየጠዋቱ የመጋገሪያ ቤቱን ስለምትከፍት ከሁሉም ቀድማ መነሳት አለባት። ሰዎችን በጣፋጭ ነገርና በሞቀ ቡና ወደ አዲሱ ቀን እንኳን አደረሳችሁ ማለትን ትወደዋለች። ደመናውን ሰማይ እየተመለከተች ዛሬስ በረዶ ይጥል ይሆን ስትል በልቧ ታስባለች። ቀዝቃዛውን የመስኮት መስታወት በእጇ እየነካች ትንሽ ቀዝቀዝ ካለ በረዶ መጣሉ አይቀርም ስትል ፈገግ ትላለች። በረዶ ሲጥል ዳቦ ቤት ውስጥ የተለየ አስማታዊ ስሜት ይሰማታል። ሻይዋን ጨርሳ ሲኒውን ካጠበች በኋላ ልብስ ለመቀየር ወደ መኝታ ቤቷ ትሄዳለች። ዛሬ የኩኪስ ፓርቲ ቀን በመሆኑ ያንን የምትወደውን ሹራቧን ትለብሰዋለች። ይህ ሹራብ ከዓመታት በፊት በስጦታ የተሰጣት ሲሆን በላዩ ላይ በጣም የሚያስቅ የበረዶ ሰው ምስል አለበት። ይህ ሹራብ እሷን ብቻ ሳይሆን ደንበኞቿንም ሁሌ ፈገግ ያሰኛቸዋል። ሊሊ ካፖርቷን፣ ሻርፓንና ጓንቷን አድርጋ ያንቺን ልዩ ጥላዋን ትይዛለች። ጥላዋ አረንጓዴ ሆና ቢጫ ነጥቦች ያሏትና እጅታዋ የዳክዬ ራስ ቅርጽ ያለው ነው። ወደ ውጪ ስትወጣ ካፌው አላቆመም። ጥላዋን ስትከፍተው ዝናቡ ላይ የሚያሳርፈው ጠብ ጠብ የሚል ድምፅ ለጆሮ ይረዝማል። ይህ ጥላ የቀድሞ ጥላዋ ተሰብሮባት በደንበኞቿ የተበረከተላት የፍቅር ስጦታ ናት። በዝናቡ ውስጥ እየተጓዘች የጎረቤቷን መስኮት ስታይ ሁሌም የምታያት ነጭ ድመት ዛሬ ከጥቁር ድመት ጋር ተጠምጥመው ተኝተው አየች። ለካ ነጯ ድመት አዲስ ጓደኛ አገኘች ብላ እያሰበች ጉዞዋን ቀጠለች። ባለ ብዙ ቀለም የተቀባው የዳቦ ቤቱ በር ከርቀት ታያት። ቁልፉን አዙራ ስትገባ የውስጡ ሙቀትና መዓዛ በደስታ ይቀበሏታል። ጥልቅ ትንፋሽ ሳበችው። ትኩስ የቡና ፍሬና ትላንት ከተጋገሩ ኩኪሶች የተረፈ የጣፋጭ ስኳር መዓዛ ልክ እንደተጠበሰ ማርሽማሎው። መብራቶቹን አበራች። በጣራው ላይ የተንጠለጠሉትን ብልጭልጭ አምፖሎች ስትሰካቸው ዳቦ ቤቱ በሕይወት እንደመጣ ተሰማት። ዛሬ ቀኑ የተለየ ነው። ሊሊ ወደ ጎተራዋ በመሄድ ዱቄት፣ ስኳር፣ ቫኒላ እና ልዩ ልዩ ቅመሞችን አወጣች። ቸኮሌት፣ ቺፕስ፣ ኩኪሶች እና እንደ መስታወት በቀለማት የሚያንጸባርቁ ስኳር ኩኪሶችን መጋገር ይኖርባታል። ዱቄቱን አብኩታ ቸኮሌቶቹን በጥንቃቄ ቀላቅላ ወደ ምድጃ ውስጥ ከተተቻቸው። ብዙም ሳይቆይ የዳቦ መጋገሪያው ቤት አየር በሚጣፍጥ የኩኪስ መዓዛ ተሞላ። ይህ መዓዛ ለማንኛውም ስፍራ የቤትነት ስሜት ይሰጠዋል። የመጀመሪያዋ ደንበኛ ሼመስ መጣ። ሼመስ በየቀኑ ቡናውን ሊጠጣ የሚመጣ የዳቦ ቤቱ ወዳጅ ነው። ዘንድሮ ምን አይነት ኩኪሶችን ነው የምትጋግሪው ሲል በጉጉት ጠየቃት። ሊሊም ፈገግ ብላ ቸኮሌት፣ ቺፕስ እና የመስታወት ቅርጽ ያላቸው ኩኪዎች አለችም። ሼመስም እየሳቀ ሁሉንም መቅመስ ይኖርብኛል፣ በትክክል መውጣታቸው ማረጋገጥ አለብኝ አይደል አላት። ሊሊ ኩኪሶቹን ከምድጃው ስታወጣቸው ወርቃማ ሆነው ያምራሉ። የመስታወት ቅርጽ ያላቸው ኩኪሶቹ መሃል ላይ የተደረገው ከረሜላ ቀልጦ እንደ ቀለም መስታወት ያንጸባርቃል። በዚህ መሃል ሌሎች ደንበኞችን መግባት ጀመሩ። ሮዝና ጓደኛዋ ግዌን ስፔንሰር ከሁለት መንታ ልጆቻቸው ጋር መጡ። ልጆቹ በቀይ ሸሚዝና በሰማያዊ ጂንስ ዘንጠው ዳቦ ቤት ውስጥ ሲሯሯጡ ማየት ለሊሊ ትልቅ ደስታን ይሰጣታል። ምንም እንኳን በረዶ ገና ባይጥልም በዳቦ ቤት ውስጥ ያለው ሙቀት፣ ሳቅና መዓዛ ቀኑን አስማት ያድርገውታል። ትልቁ የኩኪስ ድግስ ሊጀመር ጥቂት ጊዜ ቢቀረውም ሊሊ ገና ያልጨረሰቻቸው ስራዎች አሉ።
እጆቿን በአፕሮኗ ጠረግ አድርጋ ወደ ጓዳዋ በራች። ጓዳዋ በልዩ ድባብ የተሞላ የቅመማ ቅመም ማከማቻ ይመስላል። ሁሉንም ነገር ሰበሰበች። የተለያየ ቅርጽ ያላቸው ጣፋጭ ማስጌጫዎች፣ ጠፍጣፋዎቹ ክብ የወርቅ ቀለም ያላቸውና የሚያብረቀርቁ የብር ቅንጣቶች፣ እንደ ጌጣጌጥ የሚያብረቀርቁ በቀለማት ያሸበረቁ ስኳሮች፣ የኮኮናት ፍርፋሪዎች እና የተፈጨ የፔፐርሚንት ከረሜላዎች፣ ሁሉንም በትልቅ ቅርጫ ሞልታ ወደ ማስተናገጃ ቦታ ወሰደቻቸው። በእያንዳንዱ ጠረጴዛ ላይ የተለያዩ ማስጌጫዎችን፣ ባለቀለም ክሬሞችን እና የዱቄት ስኳር መነስነሻዎችን አዘጋጀች። በመጨረሻም ከጓዳው ጥግ አንድ ትልቅ የብረት ዛፍ አወጣች። ቅርንጫፎቹ የተሰሩት የተለመዱ የዛፍ ጌጦችን ለመስቀል ሳይሆን የሚያማምሩ ኩኪሶችን ለመሙላት ነው። ክሊክ! የሰዓቱ መቁጠሪያው ጮኸ። ሊሊ የመስታወት መልክ ያላቸው ኩኪሶች ከምድጃው ውስጥ አወጣችና በፈገግታ ተመለከተቻቸው። በጣም ያምራሉ። እያንዳንዱ ኩኪስ መሃሉ ላይ እንደ መስታወት የሚያሳይ ቀይ፣ ሰማያዊና አረንጓዴ ቀለም አለው። ኩኪሶቹ እስኪቀዘቅዙ ድረስ ትናንት ያዘጋጀቻቸውን ተራ ኩኪሶች አቀረበች። የበረዶ ሰው፣ የጥድ ዛፍ እና የኮከብ ቅርጽ ያላቸው በትላልቅ የብር ትሪዎች ላይ በስርዓት አደረገቻቸው። እያንዳንዱ እንግዳ እንደፈለገው የሚቀባውና የሚያስውበው የራሱ የሆነ ኩኪስ ይኖረዋል። ነገር ግን እንግዶቹ ከመምጣታቸው በፊት ሊሊ ለአንድ ሰው ልዩ ስጦታ ማድረስ አለባት። በአንድ ትንሽ ሳህን ላይ ኩኪሶቹን አድርጋ በሼመስ ፊት አቀረበችለት። ሼመስ በትልቅ ፈገግታ የቸኮሌት ኩኪሱን አንስቶ ጎረሰው። በደስታም ተነፈሰ። እስካሁን ከሰራሻቸው ሁሉ እነዚህ ምርጥ ናቸው አላት። በእውነቱ ፍጹም ናቸው። ይህንን በየዓመቱ ይላታል። ነገር ግን ለሊሊ ሁልጊዜ አዲስ ነው። የእሷ ስራ የሰውን ቀን ሲያበራ ማየት ለእሷ ትልቁ ደስታዋ ነው። ልክ በሰዓቱ በሩ ተከፈተ። መጀመሪያ ወደ ከተማዋ አዲስ የመጡት ቤተሰቦች በለሰለሰ አይናፋርነት ወደ ውስጥ ገቡ። ቀጥሎም የልጅ ልጆቻቸውን ለመጠየቅ የመጡ አዛውንቶች ገቡ። ጎረቤቶች፣ ጓደኞች እና እንግዶች በጣፋጩ ጠረን ተስበው መጡ። ብዙም ሳይቆይ ዳቦ ቤቱ በወሬና በሳቅ ተሞላ። ማስጌጫዎቹ ሲነሰንሱና ክሬሞቹ በኩኪሶቹ ላይ ሲያርፉ የሚሰማው ድምፅ ለየት ያለ ሙዚቃ ይመስላል። ሊሊ ይህንን ሁሉ ስታይ በውስጧ ታላቅ ሰላም ተሰማት። አንድነት ማለት ይህ ነው። ድንገት የወሬው ድምፅ እየቀነሰ መጣ። አንዲት ትንሽ ልጅ የእናቷን ትከሻ ነካ አድርጋ ወደ መስኮቷ መለከተች። በረዶ እየጣለ ነው። የመጀመሪያው የበረዶ ቅንጣት በመንገዱ መብራቶችና በድንጋዮቹ ላይ ማረፍ ጀመረ። የውጭው ዓለም በአስማታዊ ጸጥታ ተዋጠ። ሊሊ መቋቋም አልቻለችም። ከጠረጴዛው ጀርባ ወጣችና ወደ ውጭ አመራች። እጆቿን ዘርግታ እንደ ሕፃን ተሽከረከረች። የበረዶውን ቅንጣት በምላሷ ቀመሰችና በለሆሳስ ሳቀች። በሩቅ አንድ ቁራ በበረዶ ላይ ሲራመድ ትናንሽ እግሮቹ ምልክት ጥለው ያልፋሉ። ሊሊም በበረዶ ላይ ካረፈው የጫማው ምልክት ጀርባ ብርድን ተሰናብታ ወደ ሙቀቱ ዳቦ ቤት ተመለሰች። ውስጥ ድግሱ ደርቷል። ጠረጴዛዎቹ በሚበሉ የጥበብ ስራዎች ተሞልተዋል። የበረዶ ሰዎች በክሬም የተሰራ ካባ ለብሰዋል። የጥድ ዛፎችም በስኳር ደምቀዋል። እንግዶቹ የተሰሩትን ኩኪሶች በብረት ዛፉ ላይ መስቀል ጀመሩ። አብዛኞቹ ኩኪሶች ወደ ቤታቸው ቢወሰዱም ሌሎች ግን ለዳቦ ቤቱ ስጦታ አድርገው በዛፉ ላይ ትተውት ይሄዳሉ። ሊሊ አንዱን ኩኪስ አንስታ ጎረሰችው። ቅቤው በአፏ ውስጥ ሲቀልጥ ተሰማት። በቀሪ ቀን ከጓደኞቿ ጋር ኩኪሶቹን ስታስብና ቡናዋን እየጠጣች በደስታ ታሳልፋለች። አሁን ካለችበት ቦታ በላይ የተሻለ ቦታ የለም። በመስኮቱ ላይ የሚንጠባጠበው የዝናብ ድምፅ ሊሊን ከልሟ ቀሰቀሳት። አይኖቿን ሳትከፍት ያንን ያየችውን የዳቦ ቤት ሙቀት በምናቧ ደግማ አሰበችው። አይኖቿን ስትከፍት ወደ ክፍሏ ተመለሰች። ያ የበረዶ ህልም በጭጋጋማ ጠዋት ተተክቷል። ጫማዋን አጥልቃ ወደ ወጥ ቤት አመራች። የሻይ ማፊያዋ ጮኸት ጀመረ። ይህ ድምፅ ቤቷን የሰላም ማረፊያ ያደርገዋል። የሻይ ቅጠሉ በሙቀቱ ውሃ ውስጥ ሲብላላና ቀለሙ ሲቀየር እያየች
በመስኮቱ ወደ ውጭ ተመለከተች። ወቅቱ እየተቀየረ ነው። ዓለም ጸጥ ብላለች። አዲስ ቀንም እየጀመረ ነው። በቤቱ ዙሪያ ያለው ነገር ሁሉ በትክክለኛው ቦታ የተቀመጠ ይመስላል። ከአጥሩ በላይ ከተንጠለጠሉ ዛፎች ላይ ረግፈው በሳሩ ላይ የተበተኑት ቡናማ፣ ቀይና ቢጫ ቅጠሎች በአረንጓዴ የሸራ ጨርቅ ላይ እንደተረጨ ቀለም ያምራሉ። አብዛኛው የሰፈር ሰው በዚህ የጠዋት ሰዓት ገና በእንቅልፍ ልቡ ነው። ከከተማው ቀድሞ ከሚነቁት ጥቂት ሰዎች አንዱ መሆን አለብኝ ስትል ሊሊ በፈገግታ አሰበች። ነገር ግን የዳቦ መጋገሪያዋን ለመክፈት እንዲህ በማለዳ መነሳቱ አይከብዳትም። ደንበኞቿን ከእንቅልፋቸው ሲነቁ ሁልጊዜ የሚሄዱበት ዝግጁ ቦታ እንዳላቸው ማወቋ ደስታን ይሰጣታል። መንገዱን አሻግራ ስትመለከት በቅርቡ የተቆፈረ ትንሽ መሬት አየች። ትናንት የአበባ ስሮቹ ተተክለው መሆን አለበት ብላ አሰበች። ይህም እሷ ተመሳሳይ ነገር ማድረግ እንዳለባት አስታወሳት። በዳቦ መጋገሪያዋ ደጃፍ ላይ ባለችው ትንሽ የአትክልት ስፍራ ለብዙ ዓመታት የተለያዩ ነገሮችን ስትተክል ቆይታለች። አንድ ዓመት ቅመማ ቅመሞችን፣ ሌላ ጊዜ ደግሞ ቲማቲምና ቃሪያን ተክላ ነበር። አሁን ግን የአበባ አትክልት ቦታ ሆኗል፣ ወይም በጸደይ ወቅት ተተክሎ ይሆናል። ነገር ግን የአበባ ስሮቹን አሁን መትከል አለባት። ምክንያቱም እነዚህ ስሮች ከእንቅልፋቸው ነቅተው ስር ለመስደድ የቀዝቃዙ የበልግ አፈር እርጥበት ያስፈልጋቸዋል። ዛሬ ወደ ስራ ስሄድ ይዣቸው መሄድ አለብኝ ስትል ራሷ ነገረች። ሻይዋን ጠጥታ ከጨረሰች በኋላ ሊሊ ለመጨረሻ ጊዜ በመስኮት ወደ ውጭ ተመለከተች። ጭጋጉ በቤቱ ዙሪያ ላይ እየተንከባለለ መጣ። ጭጋጋማ ቀናት ሁሌም ደስ ይሏታል። በጭጋግ ውስጥ የሆነ ሚስጥራዊና አስማታዊ ነገር አለ። ልክ ሊገለጡ የታጩ አዳዲስ ዓለማትና ተስፋዎች የተሸሸጉበት ይመስላል ስትል አሰበች። ይህ ሐሳብ ፈገግ አደረጋት። ሲኒዋን አጥባ ካስቀመጠች በኋላ ልብስ ለመቀየር ወደ መኝታ ቤት ሄደች። ቀኑ ደመናማና ግራጫ ስለሆነ በልብሷ ደማቅ ቀለም እንዲኖር ፈለገች። ስለዚህ ቢጫ ምልክቶች ያሉበት ቀይ ሸሚዝ መረጠች። በበሩ አጠገብ የአበባ ስሮች የሞላበት የወረቀት ከረጢት አገኘች። ስሮቹ ሲነኩ ጠንከር ያሉና ክብ ናቸው። የዳፎዲል እና ክሮክስ ስሮች ሽንኩርትና ነጭ ሽንኩርት ይመስላሉ። የሃያሊንት ስሮች ደግሞ በቀይ ሐምራዊ ቀለማቸው ምክንያት ቀይ ስርን ያስታውሷታል። ሊሊ ኮቷን ደረብ አድርጋ የአበባ ስሮቹን በትልቁ ኪሷ ውስጥ ከተተች። ባርኔጣዋን እና የእጅ ጋውንቷን አድርጋ ቢጫና አረንጓዴ ነጠብጣብ ያለበትን ዣንጥላዋን በእጇ አንጠልጥላ በሩን ከፈተች። ለአፍታ ቆማ ጸጥ ያለውን መንገድ ተመለከተች። ጭጋጉ መንገዱን ሁሉ ጋርዶታል። ሌሎች ቤቶች ሁሉ በጭጋጉ ግራጫ መጋረጃ ተሸፍነው በሰላም የተኙ ይመስላሉ። ሊሊ በጥልቀት ተነፈሰች። ጭጋጉና ከዚያ በፊት የጣለው ዝናብ አየሩን አድሶታል። አየሩ ንጹህና አዲስ መንፈስ የሚሰጥ ነው። በታደሰ ስሜት በሩን ዘግታ ጉዞዋን ጀመረች። በእግረኛ መንገዱ ላይ ትናንሽ የውሃ ጉድጓዶች ቢኖሩም በጫማዋ በጥንቃቄ ያለፈቻቸው። ትናንት ማታ ዝናቡ ብዙም አልቆየም ማለት ነው። ዣንጥላዋን ሳትከፍት መሄድ መቻሏ ደስ አላት። ጭጋጉ በዛፎቹ ቅርንጫፎችና ባለቀለም ቅጠሎች መካከል ሲርመሰመስ ቀና ብላ አየች። እጇን ወደ አየሩ ስትዘረጋ ትናንሽ የጤዛ ጠብታዎች በቆዳዋ ላይ ሲያርፉ ተሰማት። እጇን ልታብሰው ብታስብም ይልቅስ የጤዛው እርጥበት ልክ እንደ ቅባት ወደ ቆዳዋ አዋሃደችው። ከዚህ አካባቢ ከአየሩ ከዛፎቹና ከሰማዩ ጋር እንደተገናኘች ማወቋ ሰላም ሰጣት። የጎረቤቷን ቤት ጭጋጉ ጋርዶታል። ጎረቤቷ ጥቁርና ነጭ ሁለት ድመቶች አሉት። አሁን በመስኮታቸው አጠገብ ተቃቅፈው ስለ ሞቅ ፀሐይ እያለሙ ይሆን ብላ አሰበች። ጉዞዋን ስትቀጥል የእርምጃዋ ድምፅ በመንገዱ ላይ ሲያስተጋባ አዳመጠች። በጭጋጉ ድምፆች ከወትሮ በበለጠ ጎልተው ይሰማሉ። የዳቦ መጋገሪያዋን ለማየት ከወትሮ ረጅም ጊዜ ወሰደባት። በመጨረሻም ባለብዙ ቀለም በሯ በጭጋጉ ውስጥ ታያት። ሊሊ ፈገግ አለች። በሩ አይታይም እንኳ ቦታውን ታውቀዋለች። ለብዙ ዓመታት ይህን መንገድ ስለተመላለሰችበት አይኗ ተጨፍኖ እንኳን መንገዱን አታጣውም። ሆኖም ግን ሱቁን ማየትና በቅርቡ ወደ ውስጡ እንደምገባ ማወቅ ትልቅ መጽናኛ ነው። በቅርቡ በቡና በስኳርና በዱቄት መዓዛ ትከበባለች። ትናንሽ የኤሌክትሪክ መብራቶቹን አብርታ ሱቁን በብርሃን ታሞቃለች። ቁልፏን ወጥታ በሩን ከፈተችና ወደ ውስጥ ገባች።
በሩ ጋ ባለው መስቀያ ኮቷን ሰቅላ ወደ ስራዋ ገባች። ሊሊ በኬክ ቤቱ መቀመጫ አካባቢ ያሉትን ትናንሽ የጌጣጌጥ መብራቶች ጫፍ አግኝታ ሰካቻቸው። መብራቶቹ በላይዋ ላይ ብልጭ ድርግም ሲሉ ይህ የቀኑ ምርጥ ሰዓቴ ነው ስትል ለራሷ አሰበች። እነዚህ መብራቶች በላይዋ ላይ ሲያንጸባርቁ በቃ እውነተኛ ቤቷ እንዳለች ይሰማታል። ለረጅም ሰዓት በረጅሙ ተነፈሰች። በኬክ ቤት ውስጥ ያለው የሚማርክ መዓዛ ሳምባዋን ሞላው። የቡናው ጥልቅ መዓዛ፣ የዱቄቱ ሽታ ደግሞ ከሴት አያቷ ጋር ቅዳሜና እሁድን ጣፋጭ ነገሮችን ስትጋግር ያሳለፈችውን ጊዜ ያስታውሷታል። ስኳሩ ደግሞ በበዓላት ወቅት የሚጋገሩ ኩኪሶችን ትዝታ ይቀሰቅስባታል። ትከሻዋን እያላላች ወደ ቆጣሪው ጀርባ ተሻገረች። ትናንት ከኬክ ቤቱ ከመውጣቷ በፊት የምትወደውን የፈጅ አሰራር አስቀምጣ ነበር። በዳቦ መጋገሪያ ቤት ውስጥ በቸኮሌትና በወተት የተሞላው ማስቀመጫ የቸኮሌቱን ጣዕም በአእምሮዋ ላይ እንዲመላለስ አደረገው። አሰራሩ በጣም ቀላል ነው። የሚያስፈልገው ቸኮሌትና ወተት ብቻ። ግን ዛሬ ለየት ያሉ ጣዕሞችን ማዘጋጀት ፈለገች። ለደንበኞቿ የፔፐርሚንት፣ ለጓደኛዋ ሮዝ ደግሞ ሄዘልናት፣ ለራሷ ደግሞ የብርቱካን ጣዕም ያለው ቸኮሌት መስራት አስባለች። እናቷ ሁልጊዜ ቸኮሌት በትክክል እንዲቀልጥ በውሃ እንፋሎት መሞቅ አለበት ትላት ነበር። ሊሊ የብረት ድስቷን በውሃ ሞልታ በሳል ላይ ጣደችው። ቸኮሌቶቹ በእንፋሎት ሙቀት እየማሙ ሲሄዱ በዝግታ ማሰለቻቸው። ደረቅ የነበሩት ቸኮሌቶች ቀስ በቀስ ወደ ለስላሳና አንጸባራቂ ፈሳሽ ተለወጡ። በመቀጠል ወተቱን ጨምራ አዋሃደችው። መጀመሪያ የፔፐርሚንት ፈጁን አዘጋጀች። የፔፐርሚንቱ መዓዛ የክረምት ቀናትንና በረዶን ያስታውሷታል። ፈሳሹ ቸኮሌት ወደ መጋገሪያው ሲፈስ እንደ እሳተ ገሞራ ላርቫ ይወርዳል። በላዩ ላይ ደግሞ የሰባበረችውን ቀይና ነጭ ከረሜላዎች በተነችባቸው። በመቀጠል የብርቱካን ጣዕም ያለውን አዘጋጀች። የብርቱካን ልጣጭና ዘይት ከቸኮሌቱ ጋር ሲዋሃድ ያለው ወገግታ ልዩ ነው። አንዲት ቁራጭ ቀምሳ በጣዕሙ ተመሰጠች። ልክ ሶስተኛውን የሄዘልናት ፈጅ ልትጀምር ስትል ሮዝ መጣች። ውጭው በጉም ተሸፍኗል አለች ሮዝ እየተነፈሰች። በጉሙ መብዛት የተነሳ መንገዱ ጠፍቷት እንደነበርና ነገር ግን የኬኩ ቤት መብራቶች እንደ መሪ ኮከብ ሆነው ወደዚህ እንደመራት ነገረቻት። ሊሊ ፈገግ ብላ ትኩስ ቡና ቀረበችላት። የሄዘልናት የብርቱካንና የፔፐርሚንት መዓዛ መላውን ቤት ሞልቶታል። ፈጁ እስኪቀዘቅዝ ድረስ ሊሊ አበባ ስሮችን ለመትከል ወደ ውጭ ወጣች። ሮዝም አብራት ወጣች። ሁለቱም አፈሩ ላይ ተንበርክከው እየሳቁ አበባዎችን መትከል ጀመሩ። ባለፉት ዓመታት በዚህ ኬክ ቤት ያሳለፏቸውን ትዝታዎች እያነሱ ተጫወቱ። አንዴ በአካባቢው በደረሰ ከባድ ዝናብ ምክንያት መንገድ ተዘግቶ መንገደኞቹ በሙሉ በዚህ ኬክ ቤት ተሰብስበው ቡናና ብርድ ልብስ አንድ ላይ እየተካፈሉ ያሳለፉትን ያንን አስገራሚ ምሽት አስታወሱ። ሊሊ ስራዋን ጨርሳ ቆማለች። በአድናቆትና በምስጋና ስሜት ወደ ኬክ ቤቱ ተመለከተች። ውጭው በጉም ቢሸፈንም የኬክ ቤቱ መብራቶች ግን አሁንም እንደ ኮከብ ያበራሉ። ለሚፈልጉት ሁሉ ከቤት ውጭ ያለ ሌላ ሞቅ ያለ ቤት ነው። ውድ የለዛ ትረካ አድማጮቻችን ይህን የመሰሉ የእንቅልፍ ሰዓት ልዩና መሳጭ የሆኑ ለጆሮ የሚስማሙ ትረካዎችን በየጊዜው ለማግኘት እኛንም ለማበረታታት ሰብስክራይብ፣ ሼር እንዲሁም ላይክ ማድረግዎን አይርሱ። እናመሰግናለን። ደህና ደሩ።